እንዴ ዛሬ ደግሞ ሰላም ታምልም እንዴ? ኦ ለካሱ ነገር አለ። እንዴት ነሽ? ደህና ነኝ። ምን ሆነሃል? ምንም ነው። አንደኛ ነገር በጣም ረጅም ሰዓት ነው ያስጠበቅከኝ። መሄድ ትችይ ነበር እኮ። እንዴ ላገኝ ፈልጌ አይደል እንዴ መጣሁት። ለምን ደም ሄደው? እንደዛ ከሆነ መጠበቅ ግዴታሽ ነበር ማለት ነው። እሺ ሁለተኛውስ? ሁለተኛ ነገር ደግሞ መተህ ማነጋገር ልክ አይደለም። ይሄ መብቴ ነው። ምኑ ነው መብቴ የሆነው? ፈልገሽኝ እስከመጣሽ ድረስ እንዴትም ባናገርሽ ልትቀበይ ይገባሻል። እሺ ይሁንልህ። እሺ አሁን ለምን መጣሽ? ልለምንህ ነው የመጣሁት። ምንድነው የምንለምኝኝ? አንተ ነህ። እባክህ ልለምንህ። በቃ ተወን ማለት በቃ እኔንም ሰላምዬንም ተወን። እሺ ነገሩን ቀለል አድርግላችኋ። አልገባኝም። እንዴት ነው የምታቀልልኝ? እዛ ቤት እየመጣሁ እያለ ምን ያህል አንቺ ላይ ፍላጎት እንደነበረኝ ታውቂያለሽ አይደል? እና እስከ ዛሬ ፈልጌ ያጣኋት ሴት ደግሞ አንቺ ብቻ ነሽ። ምን እያልክ ነው? አንተ ነህ። ለአንድ ቀን አብረሽ እንድታድሪ ይፈልጋል። ምን? አዎ ለኔ ሴት ልጅ ፈልጎ ማጣት ሽንፈት ነው የሚመስለኝ። አየሽ፣ ለዛ ነው አንቺን አለማግኘቴ የእግር እሳት ሆኖ የሚለበልበኝ። ቆይ እንዴት ነው የምታወራው? ይሄን ያህል ለስሜት ተገዥ ነህ ማለት ነው? አዎ ለስሜቴ ተገዥ ነኝ። በጣም ታሳፍራለህ። በጣም ጨካኝ ነህ። እሺ ምን ነው ጨካኝ? ብዙ ነገር አቀለልኩላችሁ እኮ። ምንድን ነው ያቀለልክልን? አንቺንም ሰላምንም ከመጠቅለል ወጣሁኝ። ኧረ እባክህ እውነቴን ነው። አንድ ቀን አብረሽኝ ደሪና ከዛ በኋላ ከነመፈጠራችሁ ራሳችኋለሁ። እዚህ ድረስ አንተን ለመለመን መምጣቴን አፈርኩበት። በጣም ታሳፍራለህ። እሺ ደግመሽ መምጣትሽ ስለማይቀርም መምጣትሽን ልትኮሪበት እንጂ ልታፍሪበት አይገባም። ወይዘሮ ሀና ገደል ግባ። አንተን ደግሞ እንዴት እንደማስተካከል በደንብ አውቃለሁ።